ውዱ አውሪ ውዱ አንደበቷ ተይዟል። አንደበቷ ተይዟል። ጆሮዋም አይሰማ። ዋንጭልኝ። ይሄ ክርስቶስ ደም ነው። ይሄ ደም ነው። ኤልሻዳዩ ጠጪ። ማን ነው ስምሽ? አንዲት ህፃን ግን የ8 ወይ 10 ዓመት ህፃን ልጅ ጎረቤት ነው ይዟት የመጣው። ጎረቤት ይዟት መጥቶ ልጅቷ አትሰማም፣ አታወራም። እዚህ ጋር አይታችኋል። ዓርብ ዕለት የነበራችሁ እንደማታወራና እንደማትሰማ መንፈሳዊ አባት አሁን የሚመታ መንፈስ አለ፣ አገልጋዮች ወደ ውስጥ ግቡ አለ። የዛ ሰዓት እቺ ልጅ ላይ የነበረው መንፈስ ወደቀ። ወደዚህ መጣች፣ ተጸለየላት፣ ዴሊቨር አረገች። አንደበቷ ተፈታ፣ ጆሮዋ ተፈታ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ያደረገውን ደግሞ ራሱ ታወራለች። ዛሬ እሷን ወደዚህ ጠራለው። እሷን ደግሞ በደንብ በቅርበት የሚያውቋት ቅድስትና ወንድም አገኘን ወደዚህ ጠራና በምን አይነት ቅድም እሱ ቢሮ እንደውም ሲነግረኝ በቃ ሰሞኑን እንደውም ወደዚህ ስናመጣት ራሷን ከግድግዳ ጋር ያጋጨች በነበረ ጊዜ ነው ጎረቤት ነው ይዟት የመጣውና ነይ የኔ ቆንጆ ወደዚህ ዛሬ እንዴት ናት? በጣም ቆንጆ ናት። ሰላማችሁ ወዳችኋለሁ። እቺን ህፃን ልጅ አንጧት። የማን ልጅ ናት? ነይ። ምንድነው የሚያረጋት? አንዴ ጆሮዋን ይደፍናታል፣ አንዴ ደግሞ አንደበቷን ይዘጋታል። አሁን አንደበቷ ተይዟል። አንደበቷ ተይዟል። ጆሮዋም አይሰማ። እኔ ጎረቤት ልጅ ናት፣ እኛ ጋር ከሄደች ትፈታለች ብዬ እሺ መጥቻለሁ። የእግዚአብሔር እሳት ልቀቅ፣ አንደበቷን፣ ጆሮዋን ልቀቅ፣ ልቀቅ፣ አንደበቷን ልቀቅ። ሽምብላቴና ትራራላታል፣ እግዚአብሔር ትራራላታል። በኢየሱስ ስም የጆሮ ይከፈት። አውሬት ውዱ በኢየሱስ ስም አጋንንታዊ ስራ፣ የሟርት መንፈስ፣ የድግምት ኃይል በኢየሱስ ስም ጆሮዋ ተከፈተ። አንደበቷ ልቀቅ። አውሬታውን አነግረት ውዱ አውሪ ውዱ ሳት ልቀቅ። ጉሮሮዋን ልቀቅ፣ ጉሮሮዋን ልቀቅ በኢየሱስ ስም። ስምሽ ማን ነው? ዋንጭልኝ። ይሄ ክርስቶስ ደም ነው። ይሄ ደም ነው። ኤልሻዳዩ ጠጪ። አናግሪያታውን ማን ነው ስምሽ? ማን ነው ስምሽ? ውድነሽ። እሷ ማን ናት? ኢታለም። አሁን እግዚአብሔር ይሰራል በይ። አሁን እግዚአብሔር ይሰራል። አትናገርም፣ ጆሮዋም አይሰማም። እንዲህ ብለን ነው በምልክት ነው የምናወራው። በምልክት ነው የምታወሯት። አሁን ትሰሚያለሽ? ማን ነው ስምሽ? ውድነሽ። ኢየሱስን ተወጂዋለሽ? መጀመሪያ እዚህ ቸርች እንድትመጣ ያደረገው ወንድ ነበርና እነሱ የእህታቸው ግቢ ውስጥ ነው የምትኖረው። ስለዚህ በዛ ምን አይነት ህይወት እንድታሳልፍ እንደነበርና ሰሞኑን ደግሞ ወደዚህ ሲመጡ የነበረችበት በጣም እያስጨነቀቻቸው ራሷን ከግድግዳ ጋር እየነገሩኝ ነበረ። በጣም ታጋጫለች፣ አትሰማም፣ ምንም ነገር ማውራት አትችልም። አግሬሲቭ ሆና ነበርና የነበሩበት በጣም ተጨንቃ ነው። የጎረቤት ሰው ነው እንደውም እዛ ይዣት ሄጄ ነፃ ትወጣለች ብሏት ይዛው የመጣው። አሁን ወዳችኋለሁ። ተሰምታችኋላ። ዓርብ ዕለት አታወራም ነበርና በምን አይነት ህይወት ውስጥ ነበረች ወንድዬ? እቺ የጎረቤት ህፃን ልጅ ናት። ግቢ ውስጥ ህፃኖች ይሸሿት ነበር። ጆሮዋም አይሰማም። ሄዳ ከግድግዳ ጋር ትላተማለች። ዓርብ ዕለት እህት የዚህ ቸርች ይዛት መጣች። ከዛ ለ3 ቀን አታወራም፣ ጆሮዋም አይሰማም። በምልክት ነበር ሲያወሩት። እኔ እሷ ጋር ሲሄድ በምልክት ነበር ሲያወሩ የነበሩት። ግቢ ልጆቹ አያወሯትም ነበርና እሷ ላይ እኮ ሰይጣን አለ ብለውታልና ከዛ መጨረሻ ላይ እዚህ መታ ዓርብ ዕለት ከዛ በኋላ ሰላም ነች። በቃ ምንም ነገር ታወራለች፣ ትጫወታለች። እንዳያችኋት እንግዲህ ዓርብ ዕለት ይዘዋ ሲመጡ አይታችኋት በጣም ተጠቅልላ ኢቭን ለረጅም ሰዓት ስናናግራት ነበር። አላባቢ አናግሯት፣ ጠይቂያት። እንደዚህ ስናረጋት ሴንስ የላትም የምትባለውን አትሰማም። ግን እግዚአብሔር በቃ መንፈሳዊ አባት አንድ ውሃ አምጡ አለ። ውሃውን አምጧልና ይሄ የክርስቶስ ኢየሱስ ደም ነው ጠጪ ተባለች። ያንን ውሃ ከጠጣች በኋላ አያቶች መጀመሪያ መስማት ጀመረች። ሴትዮዋ ስትጠራት
ማለት ከዛ ለማውራት ተናነቃት። ከዛ ይሄንን ውሃ ደግሞ መንፈሳዊ አባት ሰጣት። ሲጠይቃት ስምሽ ማን ነው ስትባይ ውድነሽ ምን ትናገሪያለሽ? ውድነሽ ያው ምን ይሰማሻል? ሁሉም ነገር አሁን ይሰማሻል? ልጆቹ አሁን አቀፉሽ? ልጆቹ ይወዱሻል? ግቢ ውስጥ በጣም ብዙ ሰዎች ልጆች አሉና እንዳያችኋት ሕፃን ናት። ልጆች ይፈሯታል። ከልጆች ጋር ትደባለቅም። ወላጆች የሷን ልጆች እንዳያገኙ እሷ ስትመጣ ይደበቅባታል። እሷ ላይ የነበረው ግን መንፈስ ነበረ። ይሄ መንፈስ ተመቷል። ይሄው ከአርብ ቀን ጀምሮ ረብሻ አታውቅም። ግቢ ውስጥ አትጮም፣ ከግድግዳ ጋር አትጋጭም። ይሄው መልኳ ተመልሷል። የዛን ቀን አባቢ እንደዚህ አለ፣ አሁን ይሄ መንፈስ ይወጣል አለ፣ ተመልሶ አይገባም አለ። ይሄው መንፈሱ ወጣ፣ ነፃ ወጣች። እግዚአብሔር ኤልሻዳይ ነው። የተናገረውን አዋጅ እግዚአብሔር ማስፈጸሙ ምልክት ናት። እዚህ ቤት የጀመረው እኛ ቤት ይቀጥላል። ኤልሻዳይነቱ ይገለጣል። አኒ እግዚአብሔር ምን አደረገልሽ? ታውጦ ሲወሲዳይ እግዚአብሔር ላይ ያደረገልኝ ታኬታ ገሊን እዚህ ቤት መጥቼ ዳሩባውትስ ጦሲ ብዙ ነገር አደረገልኝ እግዚአብሔር። ታታይ ዲሜን የኪዳባ እኔ በህይወቴ ዘመን ያለቀስኩትን ታይፌ አሁታ ጦሲ ቁጭስ የአይኔን እንባ እግዚአብሔር አበሰልኝ። ሰላሳ መዲዳ ጦሳይ ነናንጆ ሰማይና ምድርን የፈጠረ እግዚአብሔር አባቢ ይባርክ። ጦሳይ ታውቁቺ ላይ አሁታ ዳሮ ቁጭስ እግዚአብሔር እንባዬን አበሰልኝ። ታው ኦቲ ዳባይ እኔ ተደረገልኝ። ታያገሎን በቃ ታው ኦዲስ አይቢ በኮ ኦዲስ እኔ እዚህ ቤት መጥቼ እግዚአብሔር ተናገረኝ። አይቢ በኮ ኦዲን ይሽን ዮፓ ጊስ እየመጣው እያለ መምጣት ውስጤ ግን አልፈለገም ነበረ። ጦሲ ታሂሳ ኦተና ባጊን ኤራቢኬ እግዚአብሔር ለኔ እንደሚሰራልኝ አላወኩም ነበረ። ቅድም ቢሮም እኔ ሳናግራት ብዙ አማርኛ ስላልቻለች ምህረት እያስተረጎመችልኝ እኔም እያወራኋት ነበርና እዛ ጥግ ላይ ነበር የተቀመጠችው። በጣም ታለቅሳለች፣ እያለቀሰች ነበረ። ከዛ መንፈሳዊ አባት ጠራት። ነይ ዝገውን አበሳውን ከላዩ ላይ አንሺው። አስለቃሽ አልቅሽ ይልሻል። ወለቅ እንዲህ ነው የሚያስለቅሳት ሌሊት ቀን። ይኸውላችሁ ሌሊት ታለቅሻለሽ፣ ቀን ታለቅሻለሽ። ከዛሬ ጀምሮ ለቀቄ እሄዳለሁ። ብመለስ የእግዚአብሔር እሳት ይብላኝ። ለዚህ 3 ጊዜ ባይ ጮኬ እወጣለሁ። ጩ የመጨረሻ ባይል ጩና። ማን ነው ስምሽ? ሀና። ታለቅሽ ነበር። ዛሬስ ነይ ለምን ታለቅሻለሽ ተባለች። ከዛ ዝም ብላ ነበር የምታለቅሰው። ከተወለድኩ እኔ ራሴን ከማቀው ጀምሮ አይደል ያለችን ምህረት፣ ራሴን እስከማቀው እድሜ ድረስ ጀምሮ እዚህ ቤት መጥቼ እስከሚጸለይብኝ ሰዓት ድረስ ጠዋት አለቅሳለሁ፣ ማታ አለቅሳለሁ፣ አልተኛም። ለምን ታለቅሻለሽ ብትሉኝ ምክንያቴን አላውቀውም። እዚህ ቤት መጥቼ ግን ነፃ ወጣች፣ ዴሊቨር አረገች፣ መንፈስ ለቀቃት። ከዛ መንፈሳዊ አባታችን ይሄ እንባ ከዚህ በኋላ ደረቀ አላት። የዛን ቀን እንባዋ ደረቀ። ከዛን ቀን በኋላ አልቅሽ አላቅም አለች። ጠዋት አላለቅስም፣ ማታ አላለቅስም። አሁን በተቃራኒው ጠዋት ደስ ይለኛል፣ ማታ ደስ ይለኛል። ሌሊት አልተኛም ነበረ፣ አሁን እተኛለሁ። ይሄን ሁሉ አመት ነገን እንዳትኖር ከነጎዳያን እንዳትኖር እግዚአብሔር ያየላት ፕሮግራም በህይወቷ እንዳይፈጸም ተከታታይ የለቅሶ ዘመኗን እግዚአብሔር ጣልቃ ገብቶ ቀይሮላታል። በዚህ አርባር ባለን በሕያዋን ሰራዊት ተሐድሶ ቤተክርስቲያን ያለን የፈውስና የድንቅ ጊዜ መጣችሁ እንድትጠቀሙ ኢንከሬጅ አደርጋችኋለሁ። ኢየሱስ ዛሬም ይሰራል፣ ሰርቶም ያሳያል። እሱ ኤልሻዳይ ነው።